አቶ ተሰማኝና ብርቅነሽ አብረው ሲጠጡ ውለው እራሳቸውን ስተዋል በጣም። ከዛም አልፎ አቶ ተሰማዬ ብርቅነሽን አቅፏል። እናማ የብርቅነሽ ባል ደግሞ በዚህ መንገድ ላይ ያገኛቸዋል። እንዴ የት ውላችሁ ነው እንደዚህ ብስብስብስ ጥንብዝብዝ ያላችሁት ይላል። ይህ ሁሉ ነገር ሲሆን ግን የአቶ ተሰማ እጅ የበዛ የብርቅነሽ ትከሻ ላይ ነው። ሙሉ በሙሉ አቶ ተሰማ የብርቅነሽ ባልተቤት ነው የሚመስለው እንጂ ፈጽሞ የውሽማ አይመስልም። እናማ በዛብህ እየጠየቃቸዋል። አንተ የሌለህበት ያልሰማህበት ቦታ ሄድን ነው ይላል ተሰማይ። አንተ የሌለህባት ብሎ ሲስቅ ተሰማ። የዚህ ጊዜ ብርቄም ስትሰቅ በዛብህ ሄደና ለቀቃት ደግሞ በማለት ሚስቱን ያስለቅቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታችሁ ስል በትህትና ጋብዛችኋለሁ። ለምታበረታቱኝ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር እንደዚሁም ደግሞ ኮመንት አስቀምጡልኝ። አመሰግናለሁ። ግን ታለያያቸው በኋላ ብርቅነሽም ሁሉን ነገር እረስታለች። መሽም መጥፎ ነው መጠጥ እንግዲህ ከጠጣችሁ ምንም ሰማው ወደ ታች ምድሩ ወደ ላይ ነው የሚዞርባችሁ። በአሁኑ ሰዓት እንግዲህ ብርቅነሽ እንደዛ የምትሽቆጠቆጠውንና የምትፈራውን ባልተቤቷን እረስታለች እና ታላቀቃቸው በኋላ ብርቄም ተሰማም ይስቃሉ። ተስዬ አለችው ወዬ አለ ተሰማም። አሁን እኮ በዛብህ እኮ መቅናቱ ነው በቃ እየቀና ነው ትላለች። ከዛ በኋላ ተሰማየም ይስቃል። ይሄ ሁሉ ነገር ሲካሄድ ግን በዛብህ አንዳችም ነገር መጠጥ የሚባል ነገር ባፉ አልዞረም። አንቺ ቆይ ግድ የለም ቤታችን እንግባና እዛው አጫውትሻለሁ በምጠይቅሽ ቋንቋ ቤታችን ስንገባ እጠይቅሻለሁ ይላታል። ብርቅዬም ሀዲያ እንግባ ምን ችግር አለ እንግባ፣ እኔ ምን ችግር አለብኝ ብለህ ነው ያው ማቅህ ነህ፣ እንግባ በቃ ችግር የለብኝም ትለዋለች። የዚህ ጊዜ እንግዲህ ተሰማየ ዝም በይው እባክሽ፣ ይሄ ቱሪናፋ ቢነፋ ምን ሊያመጣ ነው? አሁን ነው ጨዋታ የተጀመረው። ዝም በይው እባክሽ ይህ ቱሪናፋ ይላል። ብርቅነሽ ደግሞ ተስዬ እኔ ስለ ወንዶች ባላቅም መችጁ እኔ ላይ ጨካኝ ተስዬ ወንዶች ላይ ስለ ሌሎቹ ወንዶች ባላቅም እሱ ግን በዛብህ ግን እኔ ላይ እጁ በጣም ጨካኝ ነው፣ ምንም ርህራሄ የለውም ትላለች። እሱማ እኮ የበዛብህ ጭካኔ እኮ ጥርስን ነቅሎ ያሳደገው ነው። ጥርስን ነቅሎ ያሳደገው ነው። የእሱ ጭካኔ እኮ ዛሬ አይደለም የተጀመረው። ምን ማለትሽ ነው? ጥርሱን ነቅሎ ያሳደገው ጭካኔ ነው፣ አረመኔነት ነው ይላታል። በዛብህም ከአንተ ጋር ቆይ ግድ የለም ነገ እንገናኛለን፣ ከአንተ ጋር ነገ እንገናኛለን። ወንድ ነህ ብዬ ነው ዛሬ ስለሰከርክ ነው። ዛሬ አልገጥምህም፣ ዛሬ እጅን አልሰነዝርብህም። በቃ ወንድ ነህ ብዬ ነው ዛሬ እንደሰከርክ አልደበድብህም። እውነት ለመናገር እዚህ ጋ የሚያሳየው ነገር ጀግና ወንድ እውነት ከልቡ ወንድ የሆነ ሰው እንደዚህ ነው። አሁን ዛሬ አይደለም ጥፊ አይደለም ዱላ ተሰማ ጥፊ እንኳን ዛሬ ይጥለዋል። እንኳን ወንድ ልጅ ሴት ልጅ ትጥለዋለች። ለምን ሰክሯል? የሚናገረውንም ምንም የሚለውን ምክንያቱም ባይጠጣ ኖሮ ተሰማ እንደዚህ ሊያደርግ አይችልም። እስከዛሬ ተሰማ በዛብህ በጣም ትሽቆጠቆጠው ነው። ምክንያቱም የሰው ሚስት ነው የሰረቀው፣ ስርቆሽ ነው። የ80 ሚስቱ አይደለችም። ስለዚህ ደግሞ ለዛውም አቅፎ ተቃቅፈው አብረው ሲያዙ ምን እንደሚፈጠርና ምን እንደሚሆን መገመት ቀላል ነው። በዛብህ ግን እዚህ ጋር ያሳየው የጀግንነት የድራማ አስተማሪና ደስ የሚለኝ ነገር ዛሬ አልገጥምህም፣ ዛሬ አልመታህም፣ ምክንያቱም ሰክረሃል፣ አታስታውስም። አሁን እያናገረህ ያለው ያጋለጠህ መጠጣት ስለሆነ
ነገ በሰላማዊ ትኩን ወደ ራስ ስትመለስ በራስ አይሚሮ ሳገኘህ አወራሃለሁ፣ እነጋገርሃለሁ፣ እማደርግህን አደርጋለሁ በማለት በዛ ተሰማ በዛብህ ለተሰማ እንትን ብሎታል። ይሄ ድራማ ብቻ ሳይሆን አስተማሪ ነው። እውነት ነው። አንዳንድ ጀግና የሆኑ ሰዎች ከልባቸው ጀግና የሆኑ ሰዎች እንደዚህ ነው የሚያደርጉት። አንዳንዶች ደግሞ ቦታ ሲያገኙ በቃ በተለይ ደግሞ ከኋላም የሚመቱ አሉ። ግን ያ ጀግንነት አይደለም። ጀግንነት የበዛብህ ነው። ኦልሬዲ አስተዋይና አስተማሪ ሆኖ የምታገኙት ዛሬ ቢነዝርበት እንኳን ዱላ አይደለም ጥፊ በጥፊ አንድ ጊዜ ቢለው አልቆለታል። እንኳን እሱ አይደለም ሴት ልጅ ትመቷለች። ለምን ሰክሯል። በቃ የለም ከራሱ ጋር አይደለም። ሶ ምን አለ ለነገ ቀጠሮ ሰጠው። ግን ሚስቱን ግን አንቺ ግን ነይ በቃ የፈረደባት እሷን ይወቅጣታል። እሷም አሁን ሰክራለች። በዛ አያያዙ ምናልባት ነገ ሚስቱንም ነገ ነው ቢጠይቃት እንጂ ምክንያቱም እዚህ ጋር ያሳየው ነገር በጣም ትልቅ ወንድነት ትልቅ አስተማሪነት መሆኑን የምታዩት እዚህ ጋር ነው። እንግዲህ ነይ ብሎ ሚስቱን እየጎተታት በነበረበት ተሰማ ሚስቱ ትስቃለች፣ በብርቅነስ ትስቃለች። ተሰማ እንግዲህ ምላሱ ብቻ ነች ያለችው እና ና እኔ ገጥመሃለሁ፣ ወንድ ከወንክ ና እኔን ግጠመኝ፣ ወንድ ከወንክ እኔ እገጥመሃለሁ፣ እኔና ግጠመኝ፣ በቃ ና ግጠመኝ። ነኝ እናትህ ወልዳለች። አሁን እኔን ተገጠምከኝ፣ እኔን ተመታኸኝ፣ ከኔ ጋር ዱላ ተተጋጠምክ። ና እናትህ ወልዳለች። እሱን ብቻ አይደለም እናትህ ወልዳሃለች፣ እውነትም እናትህ ብላ ወልዳሃለች፣ ና ግጠመኝ ይለዋል። እዚህ ጋር እንግዲህ ተሰማ አንዳችሁም ነገር ማማሲያ እንኳን በእጁ የለም። በዛብህ ደግሞ ምን የመሰለ ሽመል እጁ ላይ አለ። በዛ አሁን ተሰማ ከልቡ የመጣ ወንድነት አይደለም። ምክንያቱም ተሰማን እስከ ዛሬ እናውቀዋለን። በጣም ሽማግሌ ነው። እንደገና ደግሞ አይችልም። ወረዴ ብትር እንኳን በእጁ ላይ የለም። ዛሬ ላይ ግን እያናገረው ያለው ከኋላ ኃይል የሰጠው ያቺ የቀመሳት አረቄ ነች። ብዙውን ሰው ህይወት የምታበላሸው የብዙውን ሰው ህይወት የምትቀማው እንደዚህ ነው። ዛሬ በዛብህ ባይታገሰው ይሄን ሰው ዛሬ በዛብህ አስተዋይ ባይሆን ዛሬ በዛብህ ይቅር ባይለው ኖሮ አንድ ጊዜ ብሎ ወደዛ ይጥለው ነበረ። እሱ ግን ተፈታተነው። በጣም ነው እየተፈታተነ ያለው በአሁኑ ሰዓት። እንግዲህ ተሰማ የሚያሳዝነው ነገር ለፍልፎ መላሱ ውስጥ ትገባለች፣ ግን ለሌላው አካሉ እዳው ይተርፋል ማለት ነው። ናግጠመኝ ወንድ ትሆንክ ታንጠለጠልክ ናግጠመኝ አለው። ናግጠመኝ ወንድ ከወንክ ናግጠመኝ፣ እናትህ ከወለደች ናግጠመኝ አለ ተሰማ። ናግጠመኝ በቃ በዛብህ ግን አንተ ሰውዬ እጅን እንዳታሳስተው፣ አትፈታተነኝ፣ ተወኝ አለ። እንግዲህ በዛብህ በአንድ እጁ ሚስቱን ይዟል። በዛ በያዘው ዱላ ወደ ጆሮ ግንዱ ቢለው ሄዶ ጥቅልል ይላል። ሊሞትም ይችላል። ስለዚህ በዛብህ እውነት ነገር መረጃ ራሱ ያጣል ማለት ነው። ምንድን ነው የሚባለው? በዛብህ ተሰማ የሰከረውን ደብድበው፣ ተሞተም ደግሞ የሞተውን ተሰማን በዛብህ ገደል፣ የሰከረውን ተሰማን በዛብህ የሰከረውን ሽማግሌ ገደለው ነው የሚባለው። ግን እሱ ዝጋ እየተፈታተነ ያለው የብዙዎችን ነገረኛ የሚያደርጓቸው ብዙዎቹን ህይወታቸውን ያበላሹ ብዙዎቹን ከቤት ተድራራቸው ከልጆቻቸው ላይ የሚያፈናቀሉ እንደዚህ ያሉዎች ናቸው። እንደዚህ ያሉ በቃ አሁን ተሰማ ዛሬ ከፍንጨርቁን ይዞ ይወጣው። ናግጠመኝ አለ። እናትህ ወልዳለች። አንተ ናግጠመኝ እስቲ ናቱሎ አንተ ሰው በዛብህ አንተ ሰው እጅን እንዳታሳስተኝ ተናግሬያለሁ፣ እንዳታሳስተኝ። ነገ ሲሻልህ ነገ ተስካርህ ስወጣ ነገ አናግርሃለሁ። ምን ከሚስቴ ጋር እንዳለህና በምንስ ድፍረትህ ነው የኔ በዛብህን ሚስት አንተ ይዛሃት አብረህ ስታጠጣና ስትጠጣ የዋልከው? ምን ፈልገህ ነው? ስለዚህ ነገ እጠይቅሃለሁ። ዛሬ ግን ሰክረሃል። ወንድ ደግሞ በዚህ መልኩ አይደለም የሚጠይቀው። ሰላምና ወደ ራሱ ሲረጋጋ ያን ጊዜ ነው ወንድ ልጅ የሚጠይቀው። መምታትም ከሆነ መግደልም ከሆነ መጠየቅም ከሆነ ተራሱ ጋር አንድ ሰው ከራሱ ጋር ሲሆን ነው አለው በዛብህ።
ዋው ዛሬ በዛብን እንዲያደርቀዋለሁ ባይዘወይ በጣም ነው ያደነኩት። ትግስቱ በቃ እዚህ በኋላ እንግዲህ የሚስቱን እጅ ይዟል። ሚስቱም ትለፈልፋለች። ተስዬ አለችው ብርቅነሽ። ተስዬ ተስዋ ለአይነ ስጋ ተገናኘን ደስ ይለኛል፣ ካልተገናኘንም ቻው አለች። ያረገችውንና እያደረገችውን አንድና አንድ ስለምታውቅ ለአይነ ስጋ ድጋሚ የምንታይ ተሆነ ደስ ይለኛል፣ ካልሆነም በዚሁ እንሰነባበት። ተስዬ ባለበት ሰላም ይብዛልኝ። በዛሬው በህይወቴ ተደስቻለሁ፣ ግን ድጋሜ ለአይነ ስጋ አልተገናኘን ድጋሜ ለመገናኘት እግዚአብሔር ካልፈቀደልን በቃቸው። ተስዬ ነው የምትለው። ባይዘው ተሰማ ሳይሆን ተስዬ ነው የምትለው። ተስዬ ቻው። እንግዲህ ይሄ ሁሉ ነገር ሲፈጠር በዛብህ እሷን በአንድ እጁ ይዟል፣ በግራ እጁ ይዟል፣ በቀኝ እጁ ደግሞ ከዚህኛው ጋር በረፍልኝ አታሳስተኝ እያለ ይታገላል። ደግሞ አንቻርፈሽ ሂጂ ብሎ ሚስቱን ገትቶ ይዞ እየሄደ ባለበት ሰዓት በአሁንም እንግዲህ በእግሩ ማለት ነው በእግሩ ወረዲ ተስተካክሎ መቆም ያልቻለው ተሰማ አንድ እግሩ ተሸንድሎ ልክ እነጅ ባሸንድሎ ነው። አንድ እግሩን እንግዲህ አገቶታል። ያው መጠጥ ስትጠጡ ሁለመናችሁን ያብረከርካችኋል፣ ምላሳችሁን ያስረዝመዋል እንግዲህ ማለት ነው። እና ተሰማዬ ሸንደል ብሎ አንዳችም ነገር እንዳልኳችሁ እጁ ላይ ምንም ነገር የለችም። ግን ቻው ብላ ብርቅነሽ ስትኬድ ሚስቱን ይዞ አናገጥመኝም ወይ? አንተ ምን ጀግንነት አለ? አንተ ቦቅቧቃ ምን ወንድ ነህ? እንግዲህ እንደዚህ ነው ያለው። ቃል በቃል ነው እንደዚህ የሚለው። አንተ ቦቅቧቃ፣ አንተ ወንድ አይደለም፣ አንተ አንድ ወንድ አይደለም። ወንድ ከወንግ እንኳን ናግጠመኝ። አሁን በዛብህ ሄዶ ቢገጥመው በምንድን ነው? መመከት እንኳን ማለት ነው። አንዴ እንኳን አይመክትም፣ አያደነጋግረውም፣ አያወለካክፈውም። እንኳን ምድር ላይ እንደወደቀ ግንድ ወይንም ደግሞ የእንቅፋት ያህል እንኳን መምታት የማይችል ሰው ነው። እንግዲህ አንተ ቦቅቧቃ ናግጠመኝ ብያለሁ፣ ናግጠመኝ፣ አንተ ቦቅቧቃ ናግጠመኝ ይለዋል። ቦቅቧቃ ይንቦቃቦቃን የሚለው እንግዲህ እየተንገዳገደ ድራና ቦረና እየረገጠ ወይንም ደግሞ ባሌና ቦሌ እየረገጠ ነው። ተስተካክሎ እንዳልኳችሁ መቆም አልቻለም። ምክንያቱም ጠጥቷል። እንግዲህ ይሄ ሰው ቢገጥመው መግጠም አይደለም፣ ለዚህ መግጠም ዱላ መንዘር አይደለም፣ ሄዶ ገፍተር ቢያደርገው ራሱ ሄዶ ፍንግል እንደሚል ምንም ነገር ያሳያል። በቃ ራሱን ይዞ ራሱን ችሎ መቆም ያልቻለ ሰው እንግዲህ በዛብህን አንተ ቦቅቧቃ አንተ እንግዲህ ያ ሲናገሩት እንባ የሚለው በዚህ ዛሬ ላይ ግን አስተዋይና ደስ የሚል ትዕግስቱን በጣም ወድጄለታለሁ። እና አንተ ቦቅቧቃ ምናምን እያለ ሲወለጋገድ ዞር ብሎም ግድም አልሰጠው። ምክንያቱም ወንድ ከወንድ ጋር ነው። ወንድ በምን ሰዓትና በምን ወቅት እንደሚገጥም ራሱ ስለሚያውቅ እኔ ዛሬ በዛብህን በጣም አድንቀዋለሁ፣ ጀግና ብየዋለሁ። እንግዲህ አቶ አያሌው ልጃቸው ናሆሚ ቤት ሄደው ሲመለሱ አልነበረም፣ ናሆሚ ቤት አልነበረም። ናሆሚ ደግሞ ከሌላ ጋር ወደ ቤቱ ምሳውን ሊበላ ሲሄድ መንገድ ላይ ተገናኙ። አባዬ ልጄ እንዴት ነህ ተባባሉ። ሰላምታቸውን ከተለዋወጡ በኋላ አባዬ የት ሄደ ነው? ትሄት ነው የምመጣው? እናንተ ቤት ሄጀ ነበረ። ወይ አባዬ በቃ አሁን እንመለስ። ምሳ ምን አልበላሁም፣ እርቦኛን፣ ከኔ ጋር ምሳ እንበላለን፣ ቡና እንጠጣለን። አይ የኔ ልጅ አይሆንም፣ እንደውም ና እንመለስ። የኔ ልጅ አይሆንም፣ አሁን ከቤት ነው የመጣው፣ ስለዚህ አይሆንም፣ ና እንመለስ። ከኔ አረፍ ብለን ወደ ሆቴል ቦታ አረፍ ብለን ሄደን እዛ እየበላን እየጠጣን እንጫወታለን። የምናጫወተው ነገር አለን ይሄ ልጅ ይላል አቶ አያሌው። ናሆሜም እንግዲህ እዚህ ጋር ድንጋጤ ነገር ተሰማው። ምን ነው አባ ሰላም አይደለም እንዴ? ምን ነው? ምን ተፈጠረ? አባዬ ምን ተፈጠረ? ሰላም አይደለም እንዴ? ይላል ናሆም። ሰላም ነው ናሆሜ ልጄ፣ የኔ ልጅ ሰላም ነው። ስለ ጽዮን እንድናወራ ነው አለው። እንግዲህ ናሆሚ እና አቶ አያሌው ጽዮንን አይወዷትም። ለምን? የናሆሚን ትዳር ልታፈርስ ስለሆነ አቶ አያሌውም ገብቷቸዋል። እዛ እንድትሄድና በዛም በዚህም እያለች እንድትጠጋ እንዲግባቡ እያደረገች ያለችው አንድና አንድ አለሜ ብቻ ነች። ምክንያቱም አለሜ ምሩን አስወጥታ ምራቷ እንድኮን የምፈልገው ጽዮንን ስለሆነ
ይሁንና ናሆሜ ደግሞ ጽዮን ሴት መስላም አትታየው። እንኳን ወደፊት የልጆቹ እናት የትዳሩ አብሮ እስከ ገነት የሚለው ነገር ቀርቶና ላይኑ እንኳን ለማየትም ሆነ በጣም የምትቀፈው ነኝ እና የሀገራችን ሰው እርዳኝ እርዳይ ብሎ ወንድም ቸቸ ብሎ ፈረስ ቢቸግር ነው እንጂ መቼ ልብ ላይ ደርስ የሚለው ተረት ጣል አረግላችሁ እና ወደ ብትል ጭራሽ ሴት መስላ አልታየችውም። አለምዬ ግን አሁንም በግፊትና ግፊት ላይ ትገኛለች። እና ዛሬ እንግዲህ ወደ እነ ናሆሜ ቤት እንድትሄድ ያደረገችው አለምዬ በዚህም ሁኔታ ደስና ያላስደሰተው የሆነ ሴራ ይዛ ነው የሄደችው ያለው አቶ አያሌው ወደ ቤቷ ወደ ልጁ ቤት ሄዶ ሁኔታውን ታየ በኋላ ከልጁ ጋር ያለውን ነገር ለመጫወት ወስኖ ነው። እናማ ስለ ጽዮን እንድናወራ ነው ይሏል አቶ አያሌው። ናሆምም ነው እንዴ? አዎ አባዬ እማዬ እኮ አለ ስለ እናቱ። ናሆም በቃ ቁጭ ብለን እናውራ፣ ቁጭ ብለን እኮ እንድናወራ ነው የጠራሁህ። ናሆም ቁጭ ብለን እኮ እንድናወራ ነው የጠራሁህ ይላል። እንግዲህ ናሆምዬ እንደምናውቀው ሚስቱም እርጉዝ ነች። ስለዛ እቤት ሄዶ የሚስቱ ጋር እየተሳሳቀ ሊጎራረስ ያሰበውን ሳይሳካለት ቀርቶ ተመንገድ አባቱ ይዞት ወደ ላላ ጋር ይሄዳል። ይህ ሁሉ ነገር የተፈጠረው ግን ልጅን እጠቅማለሁ ብላ እንደውም ደግሞ ያለ ልጁ ፍቃድ ያለ ልጁ የእሷ ፍቃድ እሷ ስለወደደቻት ብቻ እንደ ድሮ የማስገደድ አይነት እያደረገች ያለችው የአለምዬ ስራ ነው። ናሆምዬ የሚወዳትና የሚያፈቅራት የልጆቹ እናት ሊያደርጋት እስከ መጨረሻው አብረው እንድትኖር የፈቀዳት አንድና አንድ ምሩዬና ምሩ ብቻ ነች። ምሩም እሱን ትወደዋለች፣ ናሆምም ምሩዬን ይወዳታል። ይሁንና እንደዚሁም አማቷ አቶ አያሌውም በጣም ይወዷታል። ግን የሚያሳዝነው ነገር አለሜ ደግሞ አትወዳትም። ለዚህም ነው አለሜ ስለማትወዳት የልጇን መከራና ስቃይ እንደዚሁም ደግሞ አሳሩን የምታሳየው። ናሆሜን እንግዲህ ራኪብዬ እንድትገናኘው ትቀጥረዋለች። ምክንያቱም ስለታገተችው ስለ ሰንዬ እህቷ አንዳንድ ነገር ለመጠየቅ ፈልጋው ነበረ። እናም እንደተለመደው ናሆሜ እንደተቀጠረበት ቦታ ቀደም ብሎ ይገኛል። ራኪብዬ ግን ለተወሰነ ሰዓት ትቆይበታለች። ናሆም የሚናድዳን 10 ጊዜ ሰዓቱን ያህል። በመጨረሻም ግን ራኪብዬ ትመጣለታለች። ከራኪብዬ ጋር ሰላምታ ተተለዋወጡ በኋላ እንግዲህ ብዙ ጊዜ ራኪብዬን ነገረኛና ክፉ ያደርጓታል። በነገራችን ላይ ሰውን ክፉና ነገረኛ የሚያደርገው ራሱ ሰው ነው። መልካም ስትሆኑ መልካምነታችሁን ተጠቅመው በጣም ይጎዷችኋል። በዛም የተነሳ እንግዲህ ለካ የጎዱኝ እኮ እንደዚህ ስለሆንኩ ነው በማለት ጨካኝና አረመኔ እንደሚያደርጉን ብዙ ጊዜ ማንኛውም ሰው ጨካኝና አረመኔ ሆኖ ተፈጥሮ ሳይሆን ጨካኝና አረመኔ የሚያደርጉን ሰዎች ናቸው። ባደረሱብን መከራ ስቃይ በሚያደርጉት ነገር ሁሉ ጨካኝና አረመኔ ወደር የለሽ እንድንሆን ያደርጉናል። ለዚህም ነው ራኪብዬ እንግዲህ ከዚህ በፊት በደረሰባት ነገር አሁን ላይ ክፉና ጨካኝ ጎበዝ፣ እንደዚሁም ደግሞ ትናንትና የተደረገባት ድካሜ ዛሬ እንዲሆንባት የማትፈቅደው። በሌላ በኩል ደግሞ እህቷን እንኳን እሷ የደረሰባት ገና ለገናው ይደርስባታል በማለት እህቷን ከዚህ በፊት ከፍቅረኛዋ እስከ ማለየት የደረሰችው ያ በሷ የደረሰው ነገር እህቷ ላይ እንዲደርስ ስላልፈቀደች ነበረ። እናም አሁን ላይ ብዙዎቹ የሰንዬ ጓደኞች ራኪብን ክፉ ጨካኝ ሴት አድርገው ነው የሚመለከቷት። እናም በመጨረሻው ናሆሜ መታ ከናሆሜ ጋር ሰላምታ ሲለዋወጡ ሰላምታቸውን ተተለዋወጡ በኋላ ምንድነው በሰላም ነው ወይ የፈለግሽኝ ይላታል። ናሆሜ አዎ ትላለች። እሷ ግን ፈገግ ብላና ያን የሚያምር ጥርሶቿን የሚያምር ፈገግታዋን እያሳየችው ነበር። እሱ ግን ልክ የነሐሴን ቀን አስመስሎታል። ማለቴ ጭግግ ያለ ክምር ያለ ከላይም ተታችም የነሐሴ ቀን እንግዲህ በጣም ከባድ የሚባል ጊዜና ሰዓት ነው። የናሆም ፊት ልክ ነሐሴን በሉት
ይሄን ስላችሁ ግን ማካበር ሳይሆን ቁም ነገር በጣም አስቀያሚ ፊት ነው ያለው። ምክንያቱም ይቺ ልጅ አንደኛ ነገር እህቷን አታለች፣ ሁለተኛ ብዙ ጭንቀት አለባት። ስለዚህ ጭካኝ ክፉ ብኮን ደግሞ ራሷን የማስከበር እንጂ ማንንም አልፋ ማንንም ጋር ሄዳ የምትደባደብ ወይንም የምትናገር ሴት አይደለችም። ካልደረሱባት የምትደርስ ሴትም አይደለችም። ሰላም ነው የፈለግሽኝ ይላታል ናሆሜ ፊቱን ጭጋግ አስመስሎ። አዎ በሰላም ነው እየፈለግኩ ትለዋለች። እሺ የምናውረውን እናውራና እኔ ልሂድ ይላታል። መሄድበት ስላለኝ ቶሎ የምታወሪውን አውሪና ወደሚሄድበት ልሂድ ይላታል። እሺ ትናንትና ሰኒ ደውላ ነበር። እውነትሽን ነው አላት። አው ደውላ ነበር። ምን ሆኜ ነው አለች። ቆይ ምን ሆኜ ነኝ የት ነኝ አለችሽ? እዛ እንኳን ለማውራት በቂ ሰዓት አላገኘንም። በቃ እንደዛ ለማውራት ምንና እንዴት እንደሆነች ለመጠየቅና እሷም ለማብራራት ጊዜና ሰዓት አላገኘችም ነበር። ማለት እንዴት በምን ምክንያት ይላታል ናሆሜ። በቃ በቅስበት ስልኩ ተቋረጠ። በቅስበት ስልኩ ተቋረጠ። እሺ ከዛስ ምን ተፈጠረ? ማህደም ምን አደረግሽ? እንዴት ሆነ? በቃ እህቴ ሰኒ ነኝና እኔ ሰኒ ነኝ ከማለትና ይዘውኛል፣ አግተውኛል ከማለት ውጭ ሌላ ምንም የመስማት እድል አላገኘውም። ብቻ ሰኒ ነኝ ማለቷና ይዘውኛል የሚለውን ድምጽ ብቻ ነው በጆሮ ውስጥ የገባው ትላለች። ይሄ ነገር እኔ ምንም አልገባኝም ይላል ናሆሜ። እኔም ያልገባኝ እኮ እሱ ነው። ቆይ እነዚህ ሰዎች እነማን ናቸው? እኔ ያላቅም እነማን እንደሆኑ። እሺ ለፖሊስ አሳወቅሽ? አዎ ለፖሊስ አሳውቅ ያለው ስልኩንም የተደወለበትን ስልክም አሰጥቻችኋለሁ። በፈጣሪ ስም ምን አይነት መከራ ነው? ምን አይነት ምንድን ነው የምናደርገው? ምን ይሻላል? እሺ አሁን ምን ውስጥ ገብታ ይሆን ይላታን። አላቅም። እሺ አሁን አንድ ነገር ብቻ ተባበረኝ። እሺ እኔ ምን ልተባበርሽ እችላለሁ ይላል ናሆሜ። ኢዋንን አገናኝ ለማውራት ብቻ እስቲ ልጠይቃት። አይታወቅም አንዳንድ ነገር መጠየቅ አለብኝ። ምንም ነገር ግርግርም ሆነ ምንም አልፈጥርም፣ በሰላማዊ መልክ ለማውራት ብቻ ነው ብላ ትለዋለች። እሺ እንደዛ ከሆነ እንግዲያውም ምሩ ጋር እቤት ይችላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አመሰግናለሁ።